የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። አታውቁም? ስማቸው ምንድን ነው? ሬድ ምንድን ዴቪልስ አይደል? ዴቪል ምንድን ነው? ሰይጣን እኮ አይደል? ቀይ ሰይጣኖች አይደል የሚባል? አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድን ነው? ፎሬቨር ዴቪልስ ነው የሚለው። ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ ኢትዮጵያ አሁን አሜሪካ፣ ለንደን፣ ማንቸስተር ከተማ አሁን የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት አይደል? ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራ ዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል። ክንፉ ከፍ ያለ ምናምን ነገር እስኪድና ቼክ አድርገው ምን እንደሆነ ምልክቱ። ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው? ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወር 90ዎቹ እንደዚህ ሮያል እንትን ነበሩ፣ ይሄ መድፍ ምናምን የሚሰሩ ይላል። አርሰናል ራሱ ባይሰልፍ ስሙ እንደዛ ነው። ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው። ተርጉማቸው ውረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው። 3ቱም የጣዖት ስሞች ናቸው፣ የግሪክ ጣዖት ስሞች ናቸው። 3ቱም በታች ያሉት ስሞች አውቃለሁ። ይህም ትርጉም አይሰጠውም ለብዙ ሰው። እኔ ግን መድኃኒዓለም ከዕዳ ነፃ እንዲያደርገኝ እኔ እናገራለሁ። እንዳልኳችሁ ያልኖርንበት ነገር አለም፣ የኖርንበት ነገር ነው።